እኔ ስለ ባይብል ኮቨናንት ኮሌጅ ማስተርስ እንደሚጀመር ዶክተር ስትነግረኝ በቃ መቀጠል እንደምፈልግ ነበር የተናገርኩት። ጌታ ረድቶኝ ማድረግ ያለው ከዛ በፊት ሌላ ኮሌጅ ዲፕሎማዬንም ዲግሪንም ሰርቻለሁ። ያንን ስወስን እንደ እብድ ነበር የተቆጠርኩት። በተለይ በልጆቼ ዘንድ የእውቀት ሰዎች ናቸው። ደነገጡና አንደኛ እድሜሽ ሄዷል፣ ሁለተኛ ስራ ትተሽ እንዴት ነው ትምህርት ቤት የምትገቢው? አንቺ ከዚህ በኋላስ ምን ልታደርጊ ትችያለሽ? እንዴት ታገለግያለሽ? እና ሳይካትሪ ጋር መሄድ አለብሽ። እግዚአብሔር ሲጠራ ትክክል ነው። ወጣቶች በወጣትነታችሁ ስለተጠራችሁ በወጣትነታችሁ እንዳትመኩ፣ በጠሪያችሁ በእግዚአብሔር ተመኩ። ጎልማሶች በጎልማስነታችሁ እግዚአብሔር ስለጠራችሁ ጉልበት ስላላችሁ አይደለም፣ እግዚአብሔር ራሱን ታምኖ ጠርቷችኋል። አሜን። ከ50 ዓመት በኋላ ትምህርት ቤት ገብታችሁ እንድትማሩ እግዚአብሔር መሪትን ሲሰጥ ሰሎሜን ተማምኖ እድሜዋን አይቶ የእውቀት ችሎታዋን አይቶ ሳይሆን እግዚአብሔር ራሱን ተማምኖ ነው የጠራኝ። አሜን አሜን። እኔ ባይብል ኮሌጅ ገብቼ ህይወቴ ምን ያህል እንደተለወጠ አውቀዋለሁ። ያው ዲፕሎማዬን ከሰራው በኋላ ከ50 ዓመት በኋላ ከ20 እና ከ30 ዓመት ልጆች ጋር ቁጭ ብላችሁ መማር በጣም ከባድ ነው። የቋንቋ ባሪየርም ነበር፣ ትምህርቱ በእንግሊዘኛ ነበር፣ በቃ ትግል ነበረ። ግን እግዚአብሔር በጸጋው ሁሉን አስችሎ አስጨረሰኝ ዲፕሎማዬን። ከዛ 1 ዓመት ረፍት ነበረኝ እና እግዚአብሔር በሚመጡ ከውጭ የሚመጡ መምህራን ነበር የሚያስተምሩትና ሁል ጊዜ አስተማሪ እንደሆንኩ ይነግሩኛል እና ስቃለሁኝ። እኔ በመከራ በእንግሊዘኛ እኔ በጣም ቻሌንጅ ኖሮኝ ታግዬ ነው የምማረው። እኔ ታየኝ እኮ ተማሪዎች ፊት ቆሜ መሳቂያ ስሆን እያልኩኝ ስቃለሁ። ጌታዊ ሌሎቹን ትንንሾቹን በጣም ፍሉዌንትሊ እንግሊዘኛ የሚነጋገሩት እነሱ ምረጥ እያልኩ፣ እግዚአብሔር ግን አይዋሽም። አሜን። 1 ዓመት አርፌ ዲግሪን ለመቀጠል ግን ያ ነገር በጣም በራሴም እግዚአብሔር በሚገባኝ ቋንቋ ይናገረኝ ስለነበር ተጽዕኖ ያመጡብኝ ኮርሶች በሙሉ ቁጭ ብዬ ወደ አማርኛ ተረጎምኳቸው። ከዛም በኋላ ያ መማርበት የነበረው ባይብል ኮሌጅ የአማርኛ ሴክሽን ከፈተ ማለት ነው እና ተጠራው። እግዚአብሔር ይመስገን። እዛ ማስተማር ጀመርኩኝ። ያው ዲግሪንም እዛ ነው የጨረስኩት። ከዛ ደግሞ ባይብል ኮቨናንት እንደ ቤተሰብም የተወሰነ ጊዜም የተወሰነ ኮርስ ሰጥ ነበርና ከዛ የማስተርስ ፕሮግራም እንደሚጀመር ዶክተር ስትነግረኝ በቃ የመጀመሪያ ተመዝጋቢ እኔ ነኝ ብዬ ነገርኳት። ተጀመረ ማለት ነው። እግዚአብሔር ይመስገን። እግዚአብሔር እዚህ ኮሌጅ በመማሬ በጣም እውቀት በስቶልኛል ነው። እግዚአብሔር ይመስገን።